ሀገራችን በርካታ ሪፎርሞች ጀምራ ሁሉንም ጎን ለጎን እያስኬደች ትገኛለች። የኢኮኖሚ ሪፎርም፣ የማህበራዊ ልማት ሪፎርም፣ የፖለቲካ ሪፎርም፣ ሁሉም ሪፎርሞች ጎን ለጎን እየሄዱ ያሉበት ሁኔታ አለ እና የተቋም ግንባታ ሪፎርም ደግሞ ዋናውና አይነተኛው ከክቡር ጠቅላይ ሚኒስትሩ ቢሮ ጀምሮ ኤርጎኖሚክስ እንዲሁም ደግሞ ወደ ሞሰብ አገልግሎት ያደገ ከሞሰብም በላይ ደግሞ አሁን ወደ የተቀናጀ እና እያንዳንዱ ሰው በሞባይሉ ከቤቱ አገልግሎት ወደሚያገኝበት ስርዓት እያደገ ያለበት ሁኔታ ነው ያለው። ሁላችሁም እንደምታውቁት የመደመር መንግስት በ5 ቁልፍ ሴክተሮች ላይ እየሰራ ነው። እነዚህን ሴክተሮች እንደ ቁልፍ የተወሰዱበት ምክንያት ከሌላው ስለሚበልጡ ሳይሆን በጥረት ኢኮኖሚ ውስጥ ያለች ሀገር ስለሆነች ኢኮኖሚ በፍጥነት ማደግ ስላለበት የማዕድን ሀብታችንን፣ ግብርናችንን፣ ቱሪዝምን እንዲሁም ዲጂታል ሰርቪሶቻችንን ከዚያም ባለፈ ደግሞ የኢንዱስትሪ በተለይ ማኒፋክቸሪንግ ኢንዱስትሪ ላይ በፍጥነት መስራት አለብን ብለናል። በእነዚህ የምናገኘውን ሀብት በእነዚህ የምናባዘውን ኢኮኖሚ ደግሞ ዋናው የምናስቀምጠውና የምንገለገልበት ማህበራዊ ልማት ላይ ነው፣ ትምህርት እና ጤና። እነዚህ 2 ዘርፎች ለሁሉም ዘርፎች አስፈላጊ ናቸው። አሁን ደግሞ የጤናው ዘርፍ ሁላችሁም እንደምታውቁት እጅግ በጣም ከዚህ በፊት ከነበረው መከላከል ላይ ያተኮረ ከሚለው የታመመንም አክሞ ማዳን የሚል ጭምር ተጨምሯል በሪፎርሙ። ስለዚህ አክሞ ለማዳን የምንፈልጋቸውን ግብዓቶች፣ መድኃኒቶች አገር በቀል እንዲሆኑ አገር ውስጥ እንዲመረቱ በጣም በርካታ ሪፎርሞች እየተሰሩ ነው። ብዙ ሆስፒታሎች እጅግ እየታደሱ እጅግ እየተቀየሩ ነው። ሆስፒታሎችን በመቀየር የክልሉ ጤና ቢሮ፣ የክልሉ መንግስት እንዲሁም የፌዴራል የጤና ጥበቃ ሚኒስቴር በተለይም በሀገራችን ውስጥ ካሉት ክልሎችም ሻል ያለ ስራ ሻል ያለ ትጋት የታየበት ክልል ነውና ለዚህም የክልሉ መንግስትም የክልሉ ጤና ቢሮም የፌዴራል ጤና ጥበቃ ሚኒስቴርም በዚህ አጋጣሚ በፌዴራል መንግስትና በራሴ ስም ምስጋና ማቅረብ ፈልጋለሁ። አክሞ ማዳን ላይ ያተኮረ ብቻ ሳይሆን የጤናው ዘርፍ ህፃናት ላይ ጭምር ኒውትሪሽን ላይ ጭምር ይስራ እየተባለ ነው። ከዚያም ባለፈ መክፈል የማይችሉ አካላትና ዜጎች በጤና መድን ያለው ለሌላውም ማንም ሰው በመክፈል አቅም ምክንያት ሳይታከም እንዳይቀር የጤና መድን ትልቁ አስተዋጽኦ ከዚህ ጋር የተያዘ ነው። ክልሉ ላይም የጤና መድን በጣም በትኩረት እየተሰራበት ያለ ዘርፍ ነው። ይሄ ፍላጎቱ ምንድነው? ማህበረሰቡ ሁሉም ሰው እኩል ስለማይታመም መክፈል የማይችለውን እንዲያግዝና እንድንረዳዳ እንድንደጋገፍ ያለንን እሴት እንድናስቀጥል የታሰበ ነው። ይሄን በጣም አጠናክረን መቀጠል ያስፈልጋል። ስለዚህ ጤና ቢሮ የጀመረው የቢሮ ግንባታ እስከታች ያለውን የጤና ሰራዊት እስከ እናቶች የሚደርሱ የጤና ባለሙያዎችን በማፍራት ከዚህ በፊት ክልሉ እጅግ በጣም ይታወቅበት የነበረው እናቶች በጤና ኬላዎች በጤና ጣቢያዎች ክትትል እንዲደረግ እንዲወልዱ የምናደርጋቸውን እንክብካቤዎች እናቶች ከወለዱ በኋላ ብቻ ሳይሆን ገና ከእርግዝና ጀምሮ ያለውን የህፃናትን የእርጉዝ እናትን አመጋገብ ጨምሮ ጤናማ ዜጋ ለማፍራት መንከባከቡን ጨምሮ ለመስራት የሚያስችል ትልቅ ሪፎርም እየተሰራ እንደሆነ አይተናል። ስለዚህ የጤና ቢሮ እስከታች ድረስ መሬት የነካ ማህበረሰቡንም አወያይቶ ማህበረሰቡ ካመነ ብዙ ነገር ስለሚቀይር ስለዚህ የጤና ስራው መሬት ላይ እንዲወርድ ለማድረግ የጀመራችሁት ነገር በጣም ጥሩ ነው። ወደፊት ይሄም ተጠናክሮ ህፃናት ተወልደው እስከሚያድጉ ድረስ ያለውን እንክብካቤ አጠናክረን እንድንቀጥል በዚህ አጋጣሚ ያደራ ለማለት ነው። ባለፈው አመት ያስመዘገባችሁት ውጤት እጅግ በጣም አመርቂ ነው። ይሄ ውጤት እንዳያዘናጋችሁ በሚቀጥለው አመትም የበለጠ ለመስራት መትጋት ያስፈልጋል። ጤና ቢሮ ባለፈውም ሲታደስ አይተነዋል። አሁን በጣም ትልቅ ለውጥ አለው።
እንዳየሁት ግቢውም በጣም ሰፊ አይመስልም ነበር። አሁን ደግሞ እንደዚህ ብዙ ነገር ሲስተካከል ሰፊ ግቢ እንዳላችሁ ነው ያየን። ይህን ሰፊ ግቢ ይህን በጣም የተዋበና መልካም የሆነ ግቢ መልካም አገልግሎት ማህበረሰቡ በጤናው ዘርፍ የማገኘው አገልግሎት ፍትሃዊ ተደራሽነት ያለው እና ደግሞ ሁሉም ቦታ ላይ እኩል የሚሰጥ ነው ብሎ እንዲያስብ ለማድረግ ሁላችንም መትጋት አለብን ለማለት ፈልጋለሁ። የጤና ሚኒስቴር በተለያየ ጊዜ አሁን እያመጣቸው ያሉ ሪፎርሞች እጅግ በጣም የሚመሰገኑ ናቸው። ወደ ውጭ ሄዶ መታከምን ለማስቀረት የተጀመሩ በርካታ ጥረቶች አሉ። ሆስፒታሎች ተገንብተዋል። ውብ የሆኑ ደግሞ ቴክኖሎጂውን የዓለምን ቴክኖሎጂ የሚመጥኑ የሕክምና ቁሳቁሶችም እየገቡ ነው። አሁን የሚቀረን ነገር ፕሮፌሽናል የሆኑ ስኪልድ የሆኑ ሰዎችን ማፍራት። ሁሉም ተቋማት ሌሎች ተቋማትም ተመሳሳይ ስራ እየሰሩ ነው። ነገር ግን ዲጂታል ስርዓት መገንባት ብቻ ሳይሆን ያንን ስርዓት በቀጣይነት መከታተል፣ በቀጣይነት መጠቀም፣ ወደ ታች ደግሞ ማውረድ፣ ወደ ዞኖች፣ ወደ ወረዳዎች፣ ወደ ቀበሌዎች የሚወርድበትን ስርዓትም የበለጠ ማጠናከር ያስፈልጋል። የተሰራው ስራ በጣም ደስ ብሎኛል። እጅግ በጣም አመሰግናለሁ።